አንድ ልጅ አለ። ማታ ማታ ለአባቱ እግር ያጥባል እና እግሩ ስር ይቀመጣል። የሚያስፈልገውን ያደርጋል። እጁን ያስታጥባል እና አባትየውም ይመርቀዋል። የሴትን ጥበብ ይስጥ፣ የውሃን ጉልበት ይስጥ ይለዋል። ይህንን በየቀኑ ያደርግ ነበረ። አባቱም እንዲሁ ይመርቅ ነበረ። ልጅየው በጣም ይናደድና አንድ ቀን አባቱን ለምንድነው በሴት ጥበብ የምትመርቀኝ? የሴትን ጥበብ ይስጥ የምትለኝ ይለዋል። የውሃን ጉልበት ይስጥ ለምን ትለኛለህ? ይለዋል። ከዛ አባትየው ልጄ ሆይ አንድ ነገር እነግርሃለሁ። እኔ የምልህን ነገር አድርግና ከዛ መጥተህ ያየውን ነገር ትነግረኛለህ ይለዋል። ልጁም እሺ ይለውና ከዛ አባትየው ምክሩን ይቀጥላል። ወደ ጓደኛ ቤት ሄድና ጓደኛ ቤት ስትደርስ እራት ሲቀርብ ጠብቅና የጓደኛን ሚስት ቆንጠጥ አድርግ ይለዋል። ከዛ ልጅየው ራስ ሲቀርብ ጠብቆ የጓደኛውን ሚስት ይቆነጥጣል። ከዛ ሚስትየው ትጮህና ባልየው ደንግጦ ምን ሆንሽ ብሎ ስላት አይ ወጡ እኮ አቃጥሎኝ ነው ትለዋለች። ነገሩ በዚህ ያልቃል። ከዛ በኋላ ወደ ወንዝ ሄድና ወንዝን ተመልከት እና ደራሽ ጎርፍ ሲመጣ አይተህ ምን እንደሚሰራ፣ ምን ተሸክሞ እንደሚመጣ፣ ምን ተሸክሞ እንደሚሄድ ንገረኝ ይለዋል። ከዛ ወደ ወንዝ ሄዶ ይህንኑ አይቶ ሁለቱንም መጥቶ ለአባትየው ይነግራል። ልጄ ሆይ አየህ ልጅቷ ወጥ አቃጠለኝ ከምትል ይሄ ሰው ቆነጠጠኝ ብትል ኖሮ ጓደኛ ይጣልሃል፣ ይገድልሃል ይለዋል። ወንዙን ደግሞ አየው እና ጉልበት አለው ሁሉንም ተሸክሞ እንደሚሄድ ሲነግረው አየህ ውሃውም ደግሞ እንደዚሁ ጉልበት አለው ግንዱንም ያለውን ነገር በሙሉ ድንጋዩንም አገላብጦ እዚህ ሲሄድ አይተሃል አይደል? ለዚህ ነው የውሃን ጉልበት እንዲሰጥ የሚመርቅህ ይለዋል። ስለዚህ ወገኖቼ ሆይ እግዚአብሔር የሴት ልጅን ጥበብ ይስጣችሁ፣ የውሃን ጉልበት ይስጣችሁ። ዘመናችሁ ሁሉ በጥበብ ይለቅ። ጥበበኞች ሁኑ። እግዚአብሔር ጥበበኞች ያደርጋችሁ። ስለዚህ ይህ ታሪክ ሁላችንም የሚያስተምር ይሆናልና ሴት ልጆችን እናክብራቸው፣ እንውደዳቸው፣ እንንከባከባቸው። ሴቶች በጣም ጥበበኞች ናቸው። በጣም አስተዋዮች ናቸው። እግዚአብሔር ከውሃ ሙላትም ከውሃ ጥፋትም እግዚአብሔር ይጠብቀን። የውሃን ጥፋት አይታቸዋል። እነ ሱናሚን አይታቸዋል እንዴት እንዳደረጉ ፎቆችን ከስራቸው ነቅሎ እንዴት እንደሄዱ። ከዛ ሁሉ ይጠብቀን እና ዘመናችሁ የተባረከ ይሁን። ዘመናችሁ በድል ይለቅ፣ እንዳማረ ይለቅ። በቤታችሁ ሳቅ፣ ደስታ ይሁን። ዘመናችሁ ሁሉ የበረከት ዘመን፣ የፍቅር ዘመን፣ የዘራችሁትን የምታጭዱበት፣ የወለዳችሁን የምትስሙበት ዘመን ይሁንላችሁ። ህልማችሁን የምትኖሩበት፣ ህልማችሁ ጋር የምትደርሱበት ዘመን ይሁንላችሁ። እግዚአብሔር ከፊታችሁ ይውጣ። እግዚአብሔር ይከተላችሁ። እግዚአብሔር የልባችሁ ምኞት ሁሉ ይሙላላችሁ። በጣም እናመሰግናለን። መልካም ጊዜ